ምን ሆነሽ ነው እንደዚህ አፍጠሽ የምታይኝ? የምርሽ ነው እንደዚህ የምትጠይቂኝ? አዎ ቅድም ደህና ነበርሽ። ከዛ ደግሞ ክብሮም ተናዶ እየተጣደፈ ወጣ። አንቺ ደግሞ ይሄው እሳት ለብሰሽ እሳት ጎርሰሽ መጣሽ። ምን እየሰራሽ ነው? አምጪ ውስጥ እኔ ልላጥልሽ። አልሰጥሽም እንዴ አንቺ ሴትዮ። በዚህ ንዴትሽ ቢላ ሰጥቼ እጅ አልባ ላድርግሽ እንዴ? አንቺ ደግሞ እንዴ ሁላችሁ ምንድነው እኔ ላይ እየመጣችሁ የምትጮሁት? እውነቷን እኮ ነው ሰኔ። እርጎ ዝም በመተልሽ በማያገባሽ ሁሉ ጥልቅ ትያለሽ። አሁን ምን ሆነሽ ነው? ቆይ ማለቴ ምንድነው እንደዚህ ያበሳጨሽ? ለነገሩ ተይው። ሁላችሁም እኔ ልቀርባችሁ ስሞክል ጀርባችሁን እንደሰጣችሁኝ ነው። ተይው። አንቺ ደግሞ እኔ አንቺን አሁን የማባብልበት አንደበት የለኝም። እንደፈለግሽ አስቢ፣ የራስሽ ጉዳይ። ምን ሆና ነው? ቤቷን እውነት ነው ተከራይቷል ያስባለችው ወይስ አውቃ ሙድ እያዘችብኝ ነው? ቆይ ምንድን ነው እንዴ እንዲህ ካላመንከኝ የሚያስብለው? እንደውም የራሷ ጉዳይ። ጭራሽ ብሎክ አድርጋኛለች። ራሷ ጉዳይ። ክብሮም ምን ነው ተናደረ? ምን ሰላም አለ ብለሽ ነው? እቺ ጓደኛችሁ ባለችበት ማናት? እቺ ኮሰረት የሚሏት ደግሞ ኮሰረት ይላል ወደ ሰናይት የሚሏት ነች። ሰኒ ምን ሆነች? እሷ ምን ትሆናለች? እኔን አቃጥላ ልደፋኝ ነው እንጂ ማለት አልገባኝ። ጠዋት ስመጣ እንደምመጣ ነገርኳትኝ። ከዛ ኪችን ከኔና ጋር ሰላም ስንባባል አየችኝ። ከዛ ላጠብ ላይ ያዙ ይልቀቁኝ አለች። ይሄ ምን ማለት ነው? ምናልባት ከኔና ጋር ስለተጣሉ ይሆናል። እሷ ትጣላ እንዴ? እሷ ከማህበረሰብ ጋር ወይም ከእያንዳንዱ ሰው ጋር ተጣላችና እኔም ማህበሬ አጅቤ መጣላት አለብኝ እንዴ? ክብሮም ሰኒን ታውቃት የለ? ያው ቶሎ ስለምትናደድ እኮ ነው። እና እኔ አልናደድም? ጭራሽ እኮ ስደውል ብሎክ አደረገችኝ። ቆይልሽ ቤቷ ስሄድ ቤቱ ተከራይቷል አስባለች። ይህ ምን ማለት ነው? እንዲያውም ንገሪያት ካሁን በኋላ በቃኝሽ። አረ ክብሮም ተረጋጋ እንዴ! ምን ማለት ነው? ምንም አማራጭ አልሰጠችኝም። እኔ እኮ እሷ መለመን ሰለቸኝ። ምን ማለት ነው? ሁልጊዜ ጥሬ ነች፣ ልጅነቷን ያልጨረሰች። ታዲያ ምን ሆናችሁ ነው የምትጨቃጨቁት? ምንም ዝም ብለን ነው። እስኪ ንገሪኝ እሷ ቀልቧ ስላልወደዳት ብቻ ከመሬት ተነስቼ እቺ ልጅ መጥራት አለብኝ? ማንን? እኔን? ምን አረኩ ክብሩ? አዎ አመጣጧ ልክ አይደለም፣ ግን ሁላችንም ለመኖር ስንል እንለፋለን። እሺ ምን ይሁን? እሺ ክብሮም አሁን አንተ ተረጋጋ። ጓደኛሽን ግን ምከሪያት። ሰው ሲቀርባትና በዙሪያ ሲሆን እንደ ቀላል ነገር አትየው። የሰው ዋጋ ሳይገባት ሰውን ለማስቀየም አትሩጥ። እሺ በቃ ክብሮም ያውን ተረጋጋ። ቆይ ማናት ያናደደች? በእኔ ምክንያት ነው የተጣላው? ክብሮም ኒና ተይው፣ ትንሽ ብቻውን ያስብ። እሺ ከማን ጋር ተጣልቷል? ከሰኒ ጋር። ወይ ለዛሽ ብጣሻም ነው እንደዚህ የተናደደው? እንደውም ተገላገላት። ምን አልሽ አንቺ? እውነቴን ነው። እሷ ከመሳደብና ሰውን ከማጣላት ውጭ ምን ታውቃለች? ጓደኛዬ እኮ ናት። ፊት ለፊት ልታሚያት እንዳትሞክሪ። ምን ታካብጃለሽ? ያለባትን ችግር ነው የነገርኩሽ። ያፍሽ ትንሽ ተዘግቶ ነበር፣ ደግሞ ጀመረሽ። እኔ እኮ እሳቱ በዚህ ልክ ይነዳል ብዬ አላሰብኩም። ቆይ ማን አራግቦት ነው እንዴ? እኔ ምን አገባኝ? ለቤት ከሆነ እንዲደርብላታል። አይ ለኔ ነው። ደህና ደር። ለኔ ነው ማለት? ደህና ደር። የልትሄጂ ነው? ኒና ጋር ልተኛ ነው። ምን ማለት ነው? ኒና ጋር ልተኛ? ኒና ጋር ልተኛ አማርኛ አይደል እንዲያወራሁት? እንዴት ማለት? ይሄን ማድረጉ ለምን አስፈለገ? ኪራ በእናትህ በቃ ሚስት ባልሆንኩበት ቤት ላይ ሚስት የምታደርገውን ነገር እንዳደርግ አትጠይቀኝ። እንዴ ምን ማለት ነው? አንቺ ካልሆንሽ ታዲያ ማናት ሚስት? ሚስት በሆን ኖሮማ እኔ የምነግርህን ነገር ችላ ባላልክ ነበር። የምርሽን ነው? ግን የምትናገሪውን ነገር ታውቂዋለሽ? በደንብ አስቤበት ነው የተናገርኩት።
ምንም ቢሆን እኮ በአንድ ቤት ውስጥ የባልና የሚስት ሀሳብ እንጂ የአንድ ወገን ሀሳብ ብቻ ይንጸባረቃል አይደል እንዴ? እና ቆይሽ የሁሉ ክፍተት በመሀላችን የሚፈጠረው በቤቲ ምክንያት ነው? በመሀላችን ክፍተት ለመፈጠሩና ለመለያየታችን ምክንያቱ እሷ አይደለችም፣ ግን አንዷ ምክንያት ልትሆን ትችላለች። ምን? ይሄን ያህል? ይቅርታ፣ የኔ ልብ ይቅር የሚለው ያንተን እንጂ የሌሎችን አይደለም። ቆይ አንዲት እናት ስለረዳው ነው እንደዚህ የሚያደርግሽ? የሚያደርግሽ? ቃላቶቹን ታያቸውና እስኪ አንቺ የምታደርጊያቸውን ነገሮች ይህን ላለማድረግ እኮ ብዙ ጥሪ ነበር። ቆይ አንቺ እኮ ለሌላ ሴት ልድሪኝ ነበር አይደል? እሱን ለእናትህ ስል ነበር። እኔም ቤቲን እየረዳኋት ያለሁት ለእናቷ ስል ነው። አለቀ። እሷም እኮ እንደ ልጇ እውነት እባብ ተይጺ። የቤቲ ጥላቻ አይንሽን ጋርዶት በእድሜ እናትሽ እኩያ ከምትሆን ሴት ጋር ክፉ ነገር አትነጋገሪ። ለማንኛውም ከአንተ ጋር መከራከሩ የመለያየታችንን አድማስ ማስፋት ነው። ደህና ደር ምን አለበት አንቺ እንኳን ብትረጂኝ። በእኔ እንደማትጨክኝ እኮ ድሮ ማወቄ ነበር። እኔ እኮ እንደምትይ ዝም ትላለሽ። እየጠበከኝ ነበረ። እዛ ተኛ ላልኩሽ እንዴ? ምን ልታረጊ መጣሽ? እኔ እኮ አሁን ጽናት ከዚህ ስትወጣ ስላየሁ ነው የመጣሁት። ሻውን እጅ ልኝ። ለምን? ቢያንስ እሷ እስከምትመጣ ነው እዚህ ልሁን። አንቺ ሴትዮ ወደ ቤቴ ሰይጣን አትጥሪብኝ። ጽናት ካየችሽ ትናደዳለች። አሁን ውጪ። ትንሽ እኮ ጀርባዬን እያመመኝ ነበር። እስኪ ሸኝ። አሁን ውጪ፣ በጥፊ እንዳላጋጭሽ። እንዴ ለምን? እኔ ምን አደረግኩ? ሻውኔቱ ጋር ነው። እንደውም ለእናቴ እደውላለሁ፣ ለእሷ እነግራታለሁ። ገደል ግቢ። እንዴ ለምን? ጉድጓድ ውስጥ ከገባው እኮ ሞታለሁ። ኧረ እንደው ባደረገው። እኔ ልሽሽ። እሺ በደንብ ሸኛ። ተው፣ እሱ ጋር ከኮረኮርከኝ እስቃለሁ። አርፈሽ ታሺ። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭ ነው። ተረጋጊ። ይኸውልሽ እንዳየሽው አይደለም። ኪራይ አንድ ነገር በላት። ይኸውልሽ ተረጋጊና ላስረዳሽ። ምንድን ነው የምታስረዳኝ? ልትማግጥብኝ ስትል እንደደረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሽው አይደለም። ተረጋጊ። እና እንዴት ነው? ምን ያህል እንደምወድሽ ታውቂያለሽ አይደለም? እንዴት እንደዚህ ጠረጥርኛለሽ? ለዛም ነው እኮ አይደል እንዴ ሁሉንም ነገር ስትናገሪኝ ዝም የምለው። እንደምወድሽ ለዛ ነው እንደዚህ ልታረጊ ነበረው። ምንድን ነው እያልሽ ያለሽው? ተረጋጊ ያልኩሽ አይደል እንዴ? እና ምን ልትሆን ነበር? እንደ በፊቱ ልትመታኝ? ምንድን ነው የምታወሪው? ቆይ የገዛ አልጋዬ ላይ ልትማግጥብኝ ስትል እኮ ነው የደረስኩት። ለምታወሪው ነገር ልክ ይኖርሽ። ባገኘው አጋጣሚ ሙሉ የሚል ከሰከስ ሰው እኮ ስለ ልክ ሊያውቅ አይችልም። ረፊ ቢገባሽ እየታገዝኩሽ ነው። በጣም እየታገዝከኝ ነው። እየበሰለትክብኝ እኮ ነው የደረስኩት። ምንድን ነው የምታወሪው? ጭራሽ ለዚህም በቅተሃል። በጣም ጥሩ። ተረሽዳችንም ተረጋጊ እንጂ። እንዴት ልረጋጋ ግባ እንዴ? በቃ እሺ፣ ቀዝቃዛው አላምጣልሽና ቢያንስ እሱ ስትጠጪ ትረጋጊያለሽ። እሺ እዚህ ቤት ወይ እኔን ወይ እሷን ይመርጣታል እንጂ ለሁለትም ማታ እናኖራትም። እኔ ከዚህ በላይ አልችልም።
ዛሬ ደግሞ ደህና አደርሽም የለም። ለካ ተጣልተናል። እኔም ብሎክ አድርጌዋለሁ። ለነገሩ በቃ አሁንማ ወደ ድሮ ማንነት ተመልሻለሁ። ስለዚህ አርፌ ስራዬን ብዬ ነው የሚሻለው።